ባለፉት ዓመታት የብልጽግና ፓርቲ የተለያዩ ኢኒሼቲቮችን በመቅረጽ የተለያዩ ስኬቶችን አስመዝግቧል አሉ የፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ። የብልጽግና ፓርቲ ዋና ጽህፈት ቤትና የክልል ቅርንጫፍ ጽህፈት ቤት ኃላፊዎች በመዲናዋ እየተከናወነ ያለውን የተቋማት ግንባታ ተመልክተዋል። በፓርቲው ዋና ጽህፈት ቤት ባለፉት ዓመታት የተገኙ ስኬቶችን የሚያሳይ የፎቶ ኤግዚቢሽንም ቀርቧል። ታሪኩ ለገሰ ተጨማሪውን ሊነግረን በቀጥታ መስመራችን ላይ ይገኛል። ታሪኩ እንደምን አለህ? በኤግዚቢሽኑ የተነሱና ያለፉ ዓመታት ሂደቶችን የሚያሳዩ መረጃዎች ምን ይመስላሉ? አመሰግናለሁ ሌኩን። እንግዲህ የብልጽግና ፓርቲ ነገና ከነገ በስቲያ አጠቃላይ ዓመታዊ የስራ አፈጻጸም ግምገማ መድረክ በዚህ በአዲስ አበባ ያካሂዳል። ከዚህ ግምገማ መድረክ ቀደም ብሎ ግን የክልል የፓርቲው ቅርንጫፍ ጽህፈት ቤት አመራሮች እንዲሁም ደግሞ የፓርቲው ዋና ጽህፈት ቤት አመራሮች በጋራ በመሆን በመዲናዋ እየተሰሩ ያሉ የተለያዩ የተቋማት ግንባታ ሁኔታዎችን እንደዚሁ እየተመለከቱ ነው፣ እየጎበኙ ነው የሚገኙት። ከዚያ ቀደም ብሎ ግን በዋናው የፓርቲው መስሪያ ቤት በተለይም ባለፉት ዓመታት ፓርቲው በኢኒሼቲቮችን የተለያዩ ኢኒሼቲቮችን ቀርጾ ያገኛቸውን ያሳካቸውን ስኬቶችን የሚያሳዩ የፎቶ ኤግዚቢሽን እንደዚሁ ተካሂዶ ነበረ። በዚህ የፎቶ ኤግዚቢሽን ላይ እንግዲህ ባለፉት ዓመታት የተከናወኑ በርካታ ስራዎች አሉ። እነዛ በርካታ ስራዎች ደግሞ የሚታይ የሚጨበጡ ውጤቶችን ያስመዘገቡ ስለመሆናቸው በፎቶ ኤግዚቢሽን ለማየት ተችሏል። በዚህን ወቅት የፎቶ ኤግዚቢሽኑን ገለጻ ሲያደርጉ የነበሩት የብልጽግና ፓርቲ ምክትል ፕሬዝዳንትና የዋናው ጽህፈት ቤት ኃላፊ አቶ አደም ፋራ እንዳሉት ከሆነ ባለፉት ዓመታት እንግዲህ ፓርቲው የተለያዩ ኢኒሼቲቮችን ቀርጾ ወደ ስራ ማስገባቱን ጠቁመዋል። በእነዚህ ኢኒሼቲቮች ደግሞ የተገኙ በርካታ ስኬቶች ነበሩ። እነዚያ ስኬቶች የሚጨበጡና የሚዳሰሱ በሰው ህይወት ውስጥም ትርጉም ያለውን ሚና የተጫወቱ ስለመሆናቸውም እንደዚሁ አመላክተዋል። በተለያዩ ዘርፎች ናቸው እነዚህ ስኬቶች የተገኙት። እነዚህ ስኬቶች ደግሞ ቀጣይነት እንዲኖራቸው አበክሮ መስራትንም እንደዚሁ በአጽንኦት ያነሱበት ነው ማለት ነው። በተለይም ከተለያዩ የክልል የፓርቲው የቅርንጫፍ ጽህፈት ቤት አመራሮች እንደመሆናቸው መጠን ይህ የብልጽግና ፓርቲ ባለፉት ዓመታት ያከናወናቸው ስራዎች ያገኛቸው ስኬቶች እንዳሉ ሆኖ በቀጣይም ደግሞ ህዝብ በቀጣይ ለ5 ዓመታት እንዳግም እድል የሰጠበት እንደመሆኑ መጠን ይህንን የህዝብ አደራ ደግሞ ይበልጥ ከዚህ በላይ በማከናወን ስራዎችን በመስራት መስራት እንደሚገባ ዓመታት በበለጠ መስራትን ትኩረት እንደሚያደርግ ፓርቲው በዚህን ወቅት የብልጽግና ፓርቲ ምክትል ፕሬዝዳንቱ አቶ አደም ፋራ አንስተዋል ማለት ነው። ከዚያ ባለፈ ደግሞ ከፎቶ አውዲሪው በተጨማሪ በተለያዩ በመዲናዋ በሚገኙ ክፍለ ከተሞች እየተሰሩ ያሉ የተቋማት ግንባታንም እንደዚሁ ተዘዋውሮ ተመልክተዋል። በዚህን ወቅት ደግሞ በተለይም የካ ክፍለ ከተማ፣ ቦሌ ክፍለ ከተማ እንዲሁም ደግሞ አዲስ ክፍለ ከተማና ሌሎች ክፍለ ከተሞች የብልጽግና ፓርቲ የቅርንጫፍ ጽህፈት ቤት ህንጻዎች ዘመኑን የዋጁና በቴክኖሎጂ የተገነቡ ተቋማትን እንደዚሁ ጎብኝተዋል። ከዚያም ውጭም ደግሞ የተለያዩ ስራዎችንም እንደዚሁ እየተመለከቱ ነው የሚገኙት። ከዚያ ባለፈም ከተቋማት ግንባታ በተጨማሪም እንደ ሀገር የተጀመረውን ባለፉት ዓመታት ሲከናወን የመጣውን የአረንጓዴ አሻራ መርሃ ግብር እንደ ፓርቲም የራሳቸውን አስተዋጽኦ ለማበርከት የአረንጓዴ አሻራ መርሃ ግብር አከናውነዋል። በዚህ የአረንጓዴ አሻራ መርሃ ግብርም እንግዲህ ፓርቲው የራሱን ኢኒሼቲቭ ቀርጾ ሲሰራ እንደነበረና ሀገር በአረንጓዴ አሻራ መርሃ ግብር የራሷን ድርሻና የራሷን አስተዋጽኦ እንድታበረክት በተለይም የአየር ንብረት ለውጥን ለመቋቋም የሚያስችሉ በርካታ ስራዎችን ማከናወን ላይ ትኩረት ተደርጎ እየተሰራ ነው የሚገኘውና እንደ ፓርቲም እዚህ ላይ ትኩረት አድርጎ እየሰራ እንደሚገኝ ይታወቃል። የብልጽግና ፓርቲ በቀጣይም ይህንን አተኩሮ መስራት ይበልጥ ደግሞ ውጤታማ ስራዎችን ማከናወንም እንደሚጠበቅ ነው የተመላከተው። በነገው ዕለት ደግሞ በተለይም ነገ በሚጀምረው የፓርቲው ዓመታዊ አጠቃላይ የስራ አፈጻጸም ግምገማ ላይ ባለፉት ዓመታት በተለይም በ2018 በጀት ዓመት እንደ ፓርቲ ምን አይነት ስራዎች ተከናወኑ፣ ምን ስኬቶች ተገኝተዋል፣ ከዚያ ባለፈስ ደግሞ ክፍተቶች ምን ነበሩ፣ እነዛ ክፍተቶችን ጉለቶችን ደግሞ በቀጣይ በ2019 በጀት ዓመትስ እንዴት ነው እነዛን ጉለቶች መሙላት የሚቻለው፣ እነዛን ጉለቶች በመሙላት ደግሞ አሁንም ባለፉት ዓመታት የተገኙ ስኬቶችን ይበልጥ በማጠናከር በቀጣይ ዓመትስ እንዴት ነው ስኬታማ የሆነ ዓመትን ማሳለፍ የሚቻለው፣ ለዚያ ደግሞ ቁርጠኛ መሆን የአመራር ብቃትን ማሳደግና ከአመራር ባለፈም ደግሞ መሬት ላይ የወረዱ ስራዎችን ማከናወንም ይጠበቃል። ለዚያም ትርጉም ያለውን ውይይት በነገው ዕለት እንደሚካሄድ ይጠበቃል። በእነዚያ ውይይቶች ደግሞ የተለያዩ ውሳኔዎችም እንደዚሁ እንደሚጠበቅም ነው እስካሁን ያየነው። የዛሬው ጉብኝት አላበቃም። የተለያዩ ክፍለ ከተሞች ያሉ የተቋማት ግንባታን መጎብኘታቸውን ይቀጥላሉ። በእነዚህ የተቋማት ግንባታ ደግሞ ያሉ የተገኙ ስኬቶችን እየተመለከቱ ለቀጣይ መሰረት የሚጥሉ የተለያዩ ሀሳቦችን እንደዚሁ እየተጋሩ የሚቀጥሉ የሚሆኑት
ለአሁን እስካሁን ባለው ሂደት ውስጥ የጉብኝቱና እንዲሁም የዋናው መስሪያ ቤት የፎቶ ኤግዚቢሽን ላይ የተነሱ የታዩ ሁነቶች የተነሱ መረጃዎች እነዚህ ናቸው። ላይኩን ወደ አንተ ልመለስ። ታሪኩ ለመረጃ አመሰግናለሁ።